ዋናና ትልቁ ምርትና ምርታማነትን ለማሳደግ የግብዓት ስርጭት በወቅቱ መቅረቡ ስለሆነ በደብረ ኤልያስ ወረዳ እንግዲህ በወቅቱ ግብዓት በጣም በሰፊው እየቀረበ ነው። 17000 ኩንታል 117000 ኩንታል ነው እቅዳችን እንደወረዳ እሱ በወቅቱ ቀርቦ እንደምታዩትና እንዳያችሁት አሁን በወቅቱ የማዳበሪያ እየተሰራጨለት ስለሆነ ይሄንን ወስዶ ምርትና ምርታማነትን ለመጨመር በጊዜ መዝራት፣ በጊዜ ማረስ፣ በጊዜ አስፈላጊውን እንክብካቤ በማድረግ አርሶ አደሩ ላይ ይገኛል። ስርጭታችን አጠቃላይ እቅዳችን ወደ 2000 ኩንታል የበቆሎ ዘር ኩንታል እቅድ አለን። እሱም በወቅቱ ቀርቧል። አሁን በከፍተኛ ሁኔታ ስርጭት ላይ እንገኛለን ማለት ነው። ከፍተኛ የሆነ ስርጭት በየማህበራቱ አስገብተን ከየማህበራቱ አርሶ አደሩ በሚቀርበው ቦታ ላይ ያስገብተንለታል። ከየማህበራቱ አርሶ አደሩ እየወሰደ ነው ያለ። እንግዲህ ዘሩን ወቅቱን ጠብቆ ግብዓት አለ፣ ምርጥ ዘር ቀርቦለታል። ግብዓቱንም እንዳያችሁት እየወሰደ ነው። ወቅቱ እንግዲህ ግንቦት መጀመሪያ ጀምሮ ሚያዝያ መጨረሻ አካባቢ ጀምሮ ባሉ ቀናቶች ውስጥ የበቆሎ ዘር ስራችንን ወቅቱን ጠብቀን እንዘራለን ማለት ነው። በወቅቱ ማግኘታችን አሁን በተለይ አሁን የበቆሎ ምርጡ ዘሩም ግብዓቱም አሁን በቀጣይ ወር ነው የሚፈልገው። እንግዲህ ዝናቡ እየዘነበ ከሆነ ቀጣይ ወር አሁን ይዘራል እና ይሄንን በወቅቱ ማግኘታችን በጣም ህዝቡ እየተደሰተ ነው ያለ፣ በአግባቡ እየተሳተፈ ነው ያለ። ዝግጅት ሁሉም ሰው አስተማርቷል። ሁሉም ሰው ግብርናን በሙሉ እንትን እያለ ሁሉም ሰው የበቆሎ እርሻ አስተማርቶ ይገኛል። እንዲያውም ግብጻይት ቀበሌ ላይ ቢመጣ ከግብርናዎች ላይ ያለመኖሩ ዛሬ አሁን አብረውኛ ያለመኖራቸው እንጂ ማሳ ለማሳ ቢዞር 7 ኩንታል 8 ኩንታል 6 ኩንታል 3 ኩንታል እንዲንች ያልጣል አይገኝም። አሁን ዛሬው ሁሉም ሰው እየጣለ ነው። ወረዳችን ውስጥ ወደ 16 ቀበሌዎች አሉ። 16 ቀበሌ ላይ ያለ የግብርና ባለሙያዎች አሉ። እሱን ተከትሎ በወቅቱ እንዲያርስ በወቅቱ አርሶ አደሩ ምክረ ሀሳቡን እንዲቀበል አስፈላጊው ፓኬጅ ስልጠናዎችን እየሰጠንና ሙያዊ ድጋፍ እየተደረገለት ነው ያለ አርሶ አደራችን። ስለዚህ ይሄን ተከትሎ እንደምታዩት እንግዲህ በጣም በበርካታ ዘንድሮ ወደ 16 የእርሻ መሳሪያዎች ገብተው የእርሻ ትራክተሮች እነሱ እያረሱ ነው የሚገኙ። አሁንም ስራ ላይም ናቸው። ግብዓትም እንደተባለው ቅድም እንደገለጽኩላችሁ ድጋሚ እየወሰዱ በወቅቱ መቅረብ ያለና ምርትና ምርታማነትን ለማሳደግ ልዩ ትኩረት ተሰጥቶ እየተሰራ ይገኛል። ስለዚህ ሙያዊ ድጋፍ እየተደረገለት ነው። ለአርሶ አደሩም ግብዓቱም እየቀረበለት ነው። ትራክተር እርሻ መኪናዎች ቀርበው በትራክተር እያሳረስን ነው።
ይህንን እያደረግን ነው እንግዲህ ምርትና ምርታማነትን ለመጨመር ከፍተኛ ስራ እየሰራን የምንገኘው ማለት ነው።